ባለስልጣኑ የሰሌዳ እጥረት መኖሩን የሚገልጹ መረጃዎችን አስተባበለም። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በከተማዋ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ መሆናቸውን አስታወቀም። ባለስልጣኑ ለካፒታል ጋዜጣ በሰጠው ማብራሪያ በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና አስፈላጊውን መስፈርት የሚያሟሉ ደንበኞች በሁሉም ቅርንጫፎች አገልግሎቱን ማግኘት እንደሚችሉ ገልጿል። ይህ ማብራሪያ የተሰጠው አዳዲስ የሰሌዳ ቁጥሮችን ለማውጣት እስከ አንድ ወር ድረስ እየጠበቅን ነው የሚሉ የተገልጋዮችን ቅሬታም እየጨመረ በመጣበት ወቅት ነው። በአገልግሎቱ አሰጣጡ ላይ የሚታዩ መዘግየት ህገወጥ ደላሎች ሂደቱን ለማፋጠን እስከ 30 ሺህ ብር የሚደርስ ክፍያም እንዲጠይቁ እድል ፈጥሮላቸዋል የሚሉ ቅሬታዎችም ቀርበዋል። ይሁን እንጂ ባለስልጣኑ ከ5 ወራት በፊት ከህትመት ጋር ተያይዞ ለ2 ቀናት ብቻ የቆየው የኮድ 2 እና የኮድ 3 ሰሌዳዎች እጥረት አጋጥሞ እንደነበር አምኖ ችግሩ ግን ወዲያው መፈታቱን አረጋግጧል። ተገልጋዮቹም ከውጭ የሚሰሙ መረጃዎችን ከማመን ይልቅ ትክክለኛውን መረጃ ከተቋሙ እንዲያረጋግጡ አሳስቧል። ይህ አዲስ ሰሌዳ አሰጣጥ ሂደት በትራንስፖርትና ሎጂስቲክስ ሚኒስቴር የሚመራ ሀገራዊ የሪፎርም አካልም ሲሆን ዓላማውም ያረጁ ሰሌዳዎችን በዘመናዊና ወጥ በሆነ የሀገር መለያ መተካትም ነው።